በትግራይ ክልል በጦርነት ምክንያት ተፈናቅለው በመጠለያ ጣቢያ ያሉ ወገኖችም አሳሳቢ ረሃብ ምክንያት እስካሁን ብዙ ሰዎች ሕይወት ማለፉ ተነግሯል። በትግራይ ሰሜናዊ ምዕራብ ዞን አስገዳ ወረዳ ከእንደ ስላሴ ሽሬ ከተማ አቅራቢያ የምትገኘው ሕጻጽ ከተማ ገደም አፋሳሽ የትግራይ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ትታወቅም ነበር። ታዲያ በሕጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬውን ያህል በእህል ውሃና ሕክምና ጦት የገረጡ ፊቶች ታይተው አይታወቁም። ሕጻጽ በዙሪያዋ ከሚገኙ የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅባት ሆና ሳለ በጉያዋ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር እየተሸኙባት ይገኛሉ። አርሶ አደሩ ጎሽ በትግራይ ጦርነት ምክንያትም ከምዕራባዊ ዞን አድባይ ከተባለ ሰፊ እርሻ ያለበት ቦታ ተፈናቅለው በሕጻጽ የመጠለያ ጣቢያ ባሮጌ ፕላስቲክ በተሰራ ቤት መኖር ከጀመሩ 5 ዓመታትን አስቆጥረዋል። አርሶ አደሩ በመጠለያ ጣቢያው ከሚገኙ 16000 ተፈናቃዮች መካከልም ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በሕይወት የመቆየት ይከብዳቸዋል ተብሎ በዞኑ ከተጠኑ 1700 በላይ የተቸገሩ ወገኖች አንዱ ናቸው። ታዲያ በድስት ያረረ ወጥ እያሳዩ ቤቴና መሶቤ ሙሉ ነበር፣ ከቄ ከተፈናቀልኩ በኋላ ግን ሁሉም ባዶ ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው እራት ጦማችን የምናድርበት ጊዜ ይበዛል፣ ድረሱልን ሲሉ ተማጽነዋል። ሌላኛዋ ራሷንና 2 ታማሚ ልጆቿን ጊዜ በማይሰጥ ረሃብ ስር መሆናቸውን የገለጸች ተፈናቃይ በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበርን ነው በማለት ከቀናት በፊት ሞተው የተቀበሩ አንድ አባት መቃብር አሳይታለች። ለረሃብ በሽታ ሞት ዳረገን ከቀያችን መፈናቀላችን መሬታችንን ለማረስ አለመቻላችን ነው። ዘርፍ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ብቻ ነው ስትል ትደመጣለች። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። የብር 300 ዋጋ ያለው ስንዴ ለማስፈጨት ደግሞ 105 ብር ይጠየቃል። አመራሮቹ የህዝብን ጉዳይ ዘንግተውታል፣ አስተያየት ሰጪዎቹ ይናገራሉ። የምዕራብ ዞን ዋና አስተዳደር ግደይ አዝናውና መሰል የመንግስት አመራሮች በህዝቡ ክፉኛ ይተቻሉ። አመራሮቹ የህዝብን ጉዳይ ዘንግተው አብዛኛውን ጊዜያቸውን በፖለቲካ ሽኩቻ ባያውሉ ኖሮም በመጠለያ ጣቢያው የተከሰተው አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። ታዲያ አመራሮቹ ህዝቡን መቅደም ሲገባቸው ረሃብ መከሰቱ በማህበራዊ የትስስር ሚዲያዎች መቀጣጠሉን ተከትሎ መሯሯጣቸው ከህዝቡ ዋነኛ አጀንዳ በምን ያህል እንደራቁ ዋነኛ ማሳያ ነው ሲሉ ይተቻሉ። በሕጻጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ወዲህ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መዳረጋቸውን የሚገልጹት የዞኑ መረጃ ምንጮችም 50 ሰዎች በያዝነው ዓመት መሞታቸውንም አረጋግጠዋል። ታዲያ በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ 350 ሰዎች አልቀዋል በማለት ይገልጻሉ። እጅግ የዘገየም ቢሆን የክልሉ ጊዜያዊ አስተዳደር ካቢኔ በሕጻጽ የመጠለያ ጣቢያ የተከሰተውን አሰቃቂ ረሃብ በዘላቂ ለመክታት በሚል ሰኞ ዕለት ታህሳስ 13 ማለትም ዛሬ እየመከረ ይገኛል። ምስጋና በትግራይ ለሚገኙ ወጣቶች ይሁንና በእነሱ ምክንያት የችግሩ ወደ ማህበራዊ ሚዲያ በመውጣቱ በአሁን ሰዓት ሕጻጽ የብዙዎች ትኩረትን አግኝታለች። የምግብና የቁሳቁስ እርዳታ ከየአቅጣጫው እየተሰበሰበ ይገኛል። የሰብአዊነት ከሚሰማቸው ለጋሽ ግለሰቦች፣ ድርጅቶች የሚሰጠው ድጋፍም በትክክል ረሃብ እየገረፋቸው ወደሚገኙ ተፈናቃይ ወገኖች መድረሱን ማረጋገጥ ግን ቀጣይነት ዋና ስራ ሆኖ ሊሰራ እንደሚገባው ይነሳል።